ሙሽርዬ አዲስ እንግዳ አለ ነው እቺ ሙሽራ ይዤልሽ መጥቻለሁ። እኔ እስቲ እንደዚህ ነው የምትቀበያት ሚስቴን ይዤ ስመጣ? የቀለድክ መሆን አለበት። አረ ወዳገን ማርያም ነች ሲሚት ምንም ለሰው ክብር የሌለው እዚህ እየቀለድክ ነው መሰለሽ ልጅ ቆንጆ ለብቻ ይጠርተሽን ካሽ ለብቻ አትይም በእንግዳ ፊት በእናትሽ እየቀለድክ መስሎኝ ነበር። ሲሪየስ ካረከውማ ከባድ ነው። ሲሪየስ ካረከናት ቢያንዲ ወደ በቃ እኔ ደግሞ ማግባት ፈልጋለሁ። በቃ ምንድነው? ቀስ በል ገና ነህ፣ ይቀርሃል ብዙ ነገር። ብዙ ነገር ይቀርሃል ብዙ ነገር ይቀርሃል። እና ስለዚህ አሁን ምን አስበን የመጣው ቀጥታ በሰው ልጅ መጠየቅ አልፈልግም። ስለዚህ አሁን የምትሉት ነገር እኔ አልስማማን። ይዛት እንደመጣ ይዘልኝ ውጣ። እንዴት ነው ይዘልኝ ውጣ። በቃ እንግዳ ይዘው ውጣ አባ እንደዚህ አይነት ነገር እኔ አልስማማም። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላም መሆናችሁን ባለሙሉ ተስፋ ነኝ። ዛሬ ከአዲስ ሰው ጋር ከች ብዬላችኋለሁ። ሰላም ብያችሁ እስቲ አይዳፋር አትይም ብቻውን ሰላም 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 የምንቴ ቦስ ፋሚሊዎች እንዴት ናችሁ? እኛ ያለን ፈጣሪ ይመስገነው። እናንተ እንዴት ናችሁ? ቆይታ እንዴት ነበረ? ያው በሌላ ቲዩብ ታቆኛላችሁ ብዬ አስባለሁ። ሚላት ወይም ማሞኝ እንግዲህ ብዙ መናገርም ብዙ መግቢያ መስራትም እንደማልችልም ታውቃላችሁ። ያው አንዳንድ ነገር በለውስማል እንቀበላለን እና እንደዚህ ኬክ ከመሰለች ልጅ ጋር ነው ዛሬ የመጣሁላችሁ ቤተሰብ። ተንኮል አስቤ ነው የመጣሁት። ኃይለኛ ተንኮል አስቤ እና የተንኮሌን እንድታግዘኝ ነው የጠራኋት። ምን መሰላችሁ ተንኮሉ? ማዘርን ዛሬ ላስጨንቃት ነው። ወዳ ጠፍታለች። ቪዲዮ ላይ ታውቃታለሽ ቪዲዮ ላይ ምናምን እና ጠፍታለች። ዛሬ ገብቼ ላስጨንቃት እና ምን መሰላችሁ ፕራንኩ? ወደ አንገብቼ ፍቅረኛ ይዣለሁ ላገባ ነው እላለሁ። አንቺ ለዛሬ ፍቅረኛ ትሆኛለሽ? እሺ ለዛሬ ብቻ ለዛሬ ፍቅረኛ ነሽ? እሺ እና ወደ አንገብቼ በቃ ፍቅረኛ ይዣለሁ። እኔ ናኒንም መጠበቅ አልችልም። ምንም እንትን ብላኛለች። ራሴ አግብቼ እወጣለሁ ወይ እዚሁ ገባለሁ። አግብቼ ይዤ በቃ ሚስቴን ይዤ ገባለሁ እና ተዋወቂያት ሚስቴን ነው ማለት እና ስድቡ እንዳለ ነው። እንሰደባለንም ውጡም ልንባል ይችላል። እንግዳም ልታስወጣብኝ ትችላለች፣ አይታወቅም። እና ባበደ ፍራንክ ነው ዛሬ መጣሁላችሁ። እና ደግሞ በጣም እየጠፋሁኝ ነው አውቃለሁኝ። እንደ መስቀል ወፍ ከሆነ ጊዜ በኋላ ነው እየመጣሁ ያለሁት። አሁን በደንብ እመጣላችኋለሁ አልጠፋም። እና ፍራንኩን ለማድረግ ተዘጋጅተሻል አንቺ? እኔ ምንም ማዘር ቪዲዮ ላይ እንደምትታየው ወይስ ኮስታራ አይደለም? አረ ችግር የለም ተጋቡም ልትል ትችላለች። ግን አንቺ በደንብ ነው ምን እንደምትይኝ ታውቂያለሽ? አንቺ ምን እንደምትይው አባ አንተ ጀምር ትያለሽ፣ እማ አንቺ ጀምር፣ እኔ ደግሞ እማ አንቺ ጀምሪ ነው። እሺ እስቲ አሁን በይ አባዬ አንተ ጀምር። እኔ ደግሞ በጣም እሽኮረመማለሁ እንደዚህ ባትይኝ ጥሩ ነው። አይናፋር ነኝ። እና አሁን ገብተን ወዳን በቃ ግን የፈለገችውን ትበል ችግር የለም ቤተሰብ። አሁን ቤት ገብተን ወዳን እኔ ምን ካሜራ ይደበቃልስ እንዴ? ነው ካሜራ አይደበቅም። በቤተሰብ ፊት ነው እኔ ማገባው ነው ማለት በቤተሰብ ፊት ምን አባቱ በቃ በቤተሰብ ፊት አገባለሁ። ግን ቀለበት አልያዝኩም። አረቱ ቀጣይ ቀን ቀለበት ፕሮሚስ አላረግንም ነው ማለት ያው ፕሮሚስ አላረግንም። በዝግጅት ነው የምናረገው እንዳታል። አንቺ ግን በደንብ አስመስይሽ። አዎ እሺ በማስመሰል አለሽ ሁላችንም አንቺ ጀምሪ። ኧረ አባዬ አንቺ ጀምሪ። እና ቤተሰብ አሁን ገብተን ወዳን ፕራንክ እናደርጋታለን። ሰው ምን ይሉታል? ከራስ አልፎ ለማን ይወቅሱታል? እውነቱን አውቄ ህመሜን ደብ ወዳ አረ ወዳ አረ ሙሽራ ይዤ መጥቻለሁ። በእናትሽ ነይ ውጪ። ነይ ቁጭ በይ። ወዳ ሙሽርዬ አዲስ እንግዳ አለ። ነይ ውጪ። ሙሽራ ይዤልሽ መጥቻለሁ። ነይ እስቲ ካሜራም አለ እዚህ ጋር እንዳትዪ። ሙሽራ ተዋወቂ አዲስ። እሺ ወደር ባላለው ሚላት እናቴ ናት። አማችሽ ናት። ባይገርምሽ አቤት አማችሽ ናት። እስቲ ኧረ እማዬ ነይ ቁጭ በይ። እንግዳ ይዤ እመጣለሁ እኮ ይባላል አይደል? እማ ቁጭ
እንደዚህ ነው የምትቀበያት ሚስቴን ይዤ ስመጣ? እየቀለድክ መሆን አለበት። ኧረ ወደ አገር ማርያም ነው እዚህ ቤት ምንም ለሰው ክብር የሌለው እዚህ እየቀለድክ ነው የመሰለች ልጅ ቆንጆ ምንም አይወጣላት እኮ ሚስቴክ ነው ቆንጆ ይሻላል። ማሳቂ እስቲ በእናትህ አናምር። ኧረ በጣም ታምራላችሁ። አትቀልድብኝ። ወደ አትቀልጂ በእናትህ። እኔ እንግዳ ተዘጋጅቼ መጠበቅ ነበረብኝ እኮ እንግዳ ከእንግዳ ጋር ስትመጣ ሳይሆን እኛ ችግር የለም አሁንም ምናምን ችግር የለም። እንትን ነው እዚህ ነው የምትኖረው። ልንጋባ ነው። ተረጋጋ። ቀጭኑ አትቀልጂ ወደ በእናትህ። እኔ ሲሪየስ ነገር ሲወራ እንዴ የምትቀልጂውን ነገር አቁሚ ማለት ነው። አልገባኝም። እናንተ እኮ ገና ልጆች ናቸው። አንድ ፍሬ ህጻናቶች ያው ልጅ በልጅነት ነው ብለው ወይ ካፌ ነው የወሰድሽው ማለት ካፌ ነው የወሰድሽው። አይ እኔ ልጆቼ እንደሆናችሁ ነው እንጂ እንደዚህ ለዚህ እንኳን የበቃችሁ አይመስለኝም። ወደ በእናትሽ እንደዚህ አይነት ቀልድ አቁሚ። ምንድነው እንግዳ ፊት እንደዚህ ለብቻዬ ካልሽ በይ እንዴ በሰው ፊት በእንግዳ ፊት እንደዛ ታያለሽ እንዴ? በሚስቴ ፊት እንዴት ነው የምትናገሪኝ አንቺ? ወይኔ እየቀለድክ መሆን አለበት። እሷ ዝም በያት እየቀለደች ነው። ችግር የለም። አይ እየቀለድክ ያለው አንተ ነህ። እስኪ አንዴ ነህ መጣሁ በእናትሽ መጣሁ። ምንድነው ዳር ሚስት እኮ ነው የመጣው። እየቀለድክ በቃ እኔ ምን ላይ የነዘርሽኝ ነው ራሱ ነው ይበላልሽ። አንተ ገና መች በቃህና ነው አድጋህ ጨርስ። በሰው ፊት አይባልም። ለብቻዬ ጠርተሽኝ ካሽ ለብቻ አትይም። በእንግዳ ፊት አይባልም። እየቀለድክ መስሎኝ ነበር። ሲሪየስ ካረከውማ ከባድ ነው። ሲሪየስ ካረከው ናት ብዬ እንዴ ወደ አይሽ በእንግዳ ፊት አትበይ። በእንግዳ አታስመስይ። እሺ እቺ ተስማሚ ማርያም ስዕል የመሰለች ቆንጆዬ ልጅ ከየት ነው ግን ያት መጣች? ይሻላል። እሷን ያገኘችኝ ባይገርምሽ። ቆንጆ ልጅ በጣም ነው የምታምረው። ይሄን ተቀመጭ። በጣም ተቀመጭ። በጣም ነው እንጂ የምታምረው። የማን ልጅ ናት ግን? ቆንጆዬ ናት በጣም። አሁን እኔ አንደኛ ነገር ይዣት የመጣሁት ናኒም እና ሀብም እስካሁን ቆዩብኝ። እኔም ቶሎ ማግባት ፈልጋለሁ እና ይሄው እቺን የመሰለች ልዕልት ሌላ ሰው ሳይወስድብኝ ቶሎ ላገባት ፈልጋለሁ። አንተ መኖር መች ጀመርክ? መጀመሪያ እንደዚህ አይነት ነገር ድሮ የቀረበሃል ነው። ወደ በእናትሽ አትቀልጂ። ነገር የለም እንደዚህ የሚባል አሁን ይኸውልህ፣ እስካሁን ችግር የለም። እስካሁን ቀልድ መስሎኝ ነበረ። አሁን ግን እያመረርኩ ነው እኔ ራሱ። ምንድነው ገና ነህ አንተ ገና ራሱ ገና አድጋ አልጨረስክም። እሷም ገና በላይ ጺማ ወጣው ህፃን ልጅ ገና ጺማ ወጣው ከዚህ በላይ ጺምህ እኮ ኖርማል ነው፣ ችግር የለውም። ግን ገና ከዚህ በላይ ምን ልደግሽ ነው? ከዚህ በላይ አይ ገና ነህ፣ መብቃት አለብህ ገና። ሁለተኛ ሰው ይዘህ ስትመጣ ላንተ ለራስህ መጀመሪያ መብቃት አለብህ። አንቺ እኮ ደስ ሊልሽ ነው የሚገባው እኮ። አይ ሰዓት አለው፣ ልጅ ስትደሪ እኮ ደስ ሊልሽ ነው የሚገባው። ሁሉ ነገር ሰዓት አለው። አንተ እኮ ታላላቆች ሀብና ናኒ ገና ናቸው እነሱ ራሱ። አንተ ለነሱ እኮ እነሱ በራሳቸው ነው እኮ። በቃ እኔ ደግሞ ማግባት ፈልጋለሁ። በቃ ምንድነው? ቀስ በል ገና ነህ፣ ይቀርሃል ብዙ ነገር። ብዙ ነገር ይቀርሃል፣ ብዙ ነገር ይቀርሃል። እና ስለዚህ አሁን ምን አስበን የመጣው? ቀጥታ ቆንጅዬ ናት፣ ምንም አይወጣላትም እኮ። እኔ በጣም ነው የምወዳት፣ በጣም ከልቤ ነው የምወዳት። አትቀልጂ እኮ በቃ አሁን አትከራከሩ። መዋደዳችሁን እኮ ደግፈዋል። ንገሪያት ምን ያክል እንደምትወጂኝ ንገሪያት። ማዘርዬ አሁን በቃ እንግዲህ በቤተሰብ ፊት ምን ይመጣ ነው? እሺ እኔ እና እሱ ማለት እኔ ሽማግሌ ምልከው ወደ እርሱ ቤት ጭራሽ በባህላችንም የሌለ በጣም ስለወደድኩት ያው ማጣት ስለማልፈልግ ከባህላችን ከወጋችንም አትወጪ። ወደ እንደዚህ አትበያት፣ እንግዳ ናት። እሺ ነው የሚባለው አይደለም? መቼም አትወጪም። ስለዚህ ልታኖራት ነው ያመጣው። አዎ ስለዚህ እኔ ልጆትለን የሚለው እንግዲህ ወይ እግዚአብሔር ሲጀመር ለልጄ ሳይደረስ እኔ አንደኛ ነገር አሁን መጣሁት ተጋብተን የትም አንሄድም፣ እዚህ ነው የምንኖረው። ጭራሽ እዚሁ ነው የምትኖረው? እዚሁ ነው የምንኖረው። በቃ ማንም ሰው እዚህ እንዲመጣብን አንፈልግም። አንድ ላይ ልንኖር እኔም ለቃለሁ ማለት ነው። እኔም ለቃለሁ። ደስ ይለናል እኮ እኔ ያልተመቸኝ ያልደገፍኩት ትዳር ስለሆነ እኔም እንዴት ነው ትዳር ማደግፊዎችን የመሰለች ልጅ አሁን እኮ ነው አሁን አንቺ ብለሽኝ ስለቁንጅና ስለውበቷ ምንም ማወጣላት ነገር የለም። ኧረ እዚህ ቤት ግን እናንተ ገና ናችሁ፣ ለምንም አልደረሳችሁ። ትምህርታችሁን ተማሩ፣ ትልቅ ቦታ ድረሱ። መጀመሪያ ኧረ ወደ ራሳችሁን አብቅተን ከዚህ በላይ እኔ ከዚህ በላይ ምን ልብቃሽ ንገሪኝ። አይ እንደዚህ ከሆነ በቃ እዚህ ቤት እኮ እኔ እንደዚህ አይነት ቀልድ እንደማልወድ ታውቃለህ አንተ። ቀልድ የምን ቀልድ? እኔ በቤተሰብ ፊት ያው ቤተሰብም እኮ ያውቃታል። በጣም ነው የሚወዳት። እኔ በጣም ይኸውልህ አክብሬያለሁ እስካሁን።
በቃ ከዚህ በኋላ አይ በቃ እዚህ ካልሆነ ሌላ ቦታ እንሄዳለን። በቃ እንጠፋለን። እኔና አንቺ ሲጀመር በቃ ክብር ያለውኝ እስካሁን በቃ እኔ አሁን ልጄ አልስማማ ልጄ ምናምን እንዳትይ ይዣጠፋለሁኝ። ገጠር ይዣገባለሁ። የሰው ልጅ የትም ይዘህ የምትጠፋበት ሀያቶቼ ጋር ገጠር ይዣትገባለሁ። አይ ይሄ እዚህ ጋር ይኸውልህ በንግግር መስማማት እየተቻለ ገጠር ይዣጠፋለሁ ምናምን የሚለው ነገር አያስማማም እኮ። አልረዳም አልሽኛ። እኔ መጠየቅም አልፈልግም በሰው ልጅ በቃ እሷም እምቢ ብለውናል ቤት ላይ በሰው ልጅ መጠየቅ አልፈልግም። ስለዚህ አሁን የምትሉት ነገር እኔ አልስማማም። ይዛት እንደመጣ ይዘህልኝ ውጣ። እንዴት ነው ይዘህልኝ ውጣ። በቃ እንግዳ ይዘህ ውጣ ያለሽ አባ እንደዚህ አይነት ነገር እኔ አልስማማም። በቃ ችግር የለም። እኔና አንቺ እንጠፋለን። አስቀይምሃለሁ እኔ በቃ ይዘህ ወደ በእናትሽ አቀል ልጅ ይዘህ ውጣ። ያው እሷንም ነው ማስቀይማ። ይዘህልኝ ውጣ። በዛ በኩል ነኝ። በቃ ምንም የምትለምነኝ ነገር የለም። እኔ በእንደዚህ ነገር አልስማማም። እኔ በእንደዚህ ነገር አልስማማም። አባታን እስቀስ ብለህ ደግ በቃ ፍቀጅልና በቃ ምንም ነገር አልፈቅድም። በቃ ስነ ስርዓት። ኧረ ወዳችን የመሰለች ልጅ ኬክ የሆነች ልጅ እኔ ልታስመልጪኝ ነው? በቃ አንተ ራስህ ገና ለኔ አላደግክም። ከዚህ ገና አንድ ፍሬ ሳላስኩሽ እኮ ቁመትና ስጋ አይደለም። ስጋ አይደለም። በአይምሮ ብሰል፣ በትምህርት ብሰል። ከዚህ በላይ ምን ልብሰል? እሺ በቃ አረርኩ እኮ በስዬ አልስማማም። አባ አስቀይምሃለሁ። በቃ ስነ ስርዓት። እግሯ ላይ ወደ ቂስቲ በቃ እኔ እንደዚህ አይነት የሰው ልጅ እንትን አትበልብኝ። በቃ ስነ ስርዓት። ወዳ በእናትሽ እስቲ አይ በቃ ይበቃል። አስቀይምሃለሁ። እኔ እውነት በቃ ስራ ይዣለሁ። እሺ ለዚህ ሆነ የጠራኝ ስራ ይዣለሁ። ዞር በል። ኧረ ወዳ በእናትሽ እንግዳ ክብርሽ እንግዳ ለእንግዳ እኔ ማርያም ናት ዛሬ ቡና ላፈላ እንግዳ አለ እዚህ ጋር ቤተሰብ አለ። እነሱ እንግዳ ይዤ መጣ ስትል እኔ ቡና ላፈላ እንግድነት ልቀበል ነው። እንደዚህ አይነት የትዳር ጥያቄ እንደሆነ አልገባኝም። ቀለበት ራሱ እኮ አሁን ፕሮሚስ ልናስር ነው ገና ዝግጅት ቀለበት ጨርሱ። አመሰግናለሁ። ጨርሱ። እርሱ የሌሉበት እንዴት ነው? አይ በጭራሽ አይሆንም። ኧረ በጭራሽ ማይሆንም። በእናትሽ ኧረ አይሆንም። ባህላችንም ማለት ሲጀመር አንቺ ራሱ አጠያየቅሽ ከባድ ነው እንዴ። ልጄን ለልጆ ከመቼ ወዲህ ነው እኛ በባህላችን የሌለ ተሰምቶ ማይታወቅ አትናገሪያት በእናትሽ። አይ በቃ ለዚህ እኮ ነው የመጣ ይዛልኝ ሂድ። ነይ ፍራንክ ነሽ እንዴ? በስመ አብ እንደዚህ ይደረጋል እንዴ? ነው እኮ ነይ ፍራንክ ነው በቃ። ኧረ በስመ አብ ቤተሰብ ተሳክቶልናል። ተሰምቶ ማይታወቅ ነገር እኔ ገና አይቼሽ እንኳን ሳልጠግብ ገና እንዴ ደነገጥኩ እኮ ነው። ልጆትን ለልጄ ስትይ በጣም ሲጀመርኛ ያሰብነው በቃ ጠፍተሻልና እኔም ጠፍቻለሁ። ዛሬ እስቲ ፕራንክ እና ታዲያ በእንደዚህ አይነት ነገር ነው እንዴ ታዲያ ቤተሰቦቻችን ጋር የምታሳየኝ? አሁን አንቺ እኔ እሺ ፍቅረኛ ይዤ መጥቼ ቢሆን እንደዚህ ነበር የምትይው? አይደለም ወቅት አለ ሁሉ ነገር። ኧረ እኔ ሲጀመር ከዚህ በኋላ እጄ አልመጣም። በሰዓቱ ሲሆን ሁሉ ነገር ታላላቆችህን እያየ ከነሱ ጥሩ ትምህርት ነው መማር ያለብህ እኮ። ግን አንቺ እንደዚህ ፍቅረኛ ይዤ መጥቼ እኔ የሚያውቁኝ እኔ ፈን ሆኜ ነው። እንደዚህ አይነት ነገር አያውቁኝም ቤተሰቦች። ውጡ ትይኛለሽ? እሺ አዎ በጣም አናደድከኝ። አይ ችግር የለም። ቤተሰብ ልኖር ነው እዚህ ቤት ልንኖር ነው ልንኖር ነው። የምንም ፕራንክ የለም። እንደው ቀልጥነን ሰብሬ ትወጣለህ ከዚህ ቤት። እንደዚህ አይነት ቀልድ የለም። አሁን ሰላም ቢያችሁ ቤተሰቦች። ኧረ በስመ አብ በጣም ነው የደነገጥኩት እውነት ቤተሰቦች። የማርያምን ቡና ሳላፈላ በዚህ ሰዓት እና እንዴት ናችሁ ቤተሰቦችዬ? ሰላም ናችሁ? እንኳን አደረሳችሁ። ዛሬ እመቤታችን ትልቅ በዓል ነው አክብረን ቡና እንኳን አላፈላንም። ይኸውላችሁ እንግዳ ክብር ነው እኮ እና እንግዳ ይዤ መጣሁ አለኝ። እንግዲህ ያው መጨረሻው ጥሩ ሆኗል። ለማንኛውም ደስ ብሎኛል። ያው ጋብቻ ብሎ ነበር የመጣው፣ አልተስማማውም ነበር። ያው መጨረሻው በፕራንክ አስደስተውኛል። እና ቤተሰቦችዬ በዓሉ በጣም ደስ የሚል በዓል ነበረ። እንግዲህ ሁላችሁም ለሀገራችሁ ያብቃችሁና የእመቤታችንን ክብር ለማየት ለሀገራችሁም ያብቃችሁ ላለውኝ አመሰግናለሁ። ቀጣይ ግን አሁን ስመጣ እኔ ፍቅረኛዬን ይዤ ማርሽ ባንድ ምናምን ይዤ ሙሽራዬ እያሉ ነው መጣ። ደስ ይላል። እሱ ሆቴል ታደርገዋለህ በራስህ ከጨረስክ። ሆቴል አልሄድም፣ እዚህ ቤቴ ነው ማግባት ፈልገው። ለምን ሆቴል መሄድ? እሱ በክብር ነው ሰዓት ሲደርስ። በቃ አንቺ አሁን እኮ ተረዳሁሽ። እስቲ አንቺ እስቲ ምንድን ነው የምትይው? እስቲ አንቺ የሆነ ሀሳብ ሼር አድርጊ። አይ በቃ ቤተሰቦችሽን ሰላም በይና የመጀመሪያ እንግዳችን ናት። ያው በምን ታቦስቲው ተዋወቋት። ሰላም ብላ እኛ እኮ አቅደን ከውጭ አቅደንልሽ ነበር የመጣው። ጨርሳችሁ ነው የመጣችሁት እኔ ላይ ለመጫወት። አልተሳካላችሁማ። እና ቤተሰብ ይኸው እንዳያችሁ ቪዲዮ ተሳክቶልናል። ወዳም ፕራንክ አድርገናታል። ቀጣይ ደግሞ በደንብ ባበዱ ፕራንኮች እንመጣላችሁ። እኔ ደግሞ ሰራላችኋለሁ በቀጣይ። የኔን ፕራንክ ታውቁታላችሁ። እሳት የሆነ ተዘጋጅቼ እመጣለሁኝ። እንግዲህ ቤተሰቦች ያው ጠብቁ። እና ቤተሰቦች
አልጠፋም ከዚህ በኋላ በቪዲዮ እንመጣላችኋለን። ቻው ቢያችሁ እስቲ በእናትሽ ሜሉዬ ቻው ቢያችሁ። አጠግና አታምሩም እንዴ? ሸበላ ናት። አንደኛ ቆንጆ። ሰላም ቢያችሁ ቤተሰቦች። ቅድምም ሰላም ብያችኋለሁ። እንግዲህ ጮክ ብለሽ አውሪያቸው። ቅድምም ሰላም ብያችኋለሁ። እንግዲህ አሁን ደግሞ ከማሚ ጋር ሆነን ፕራንክ አድርገናት ነበር ከምንቴ ጋር። ማሚ አሳዝነናታል መሰለኝ። ለሱ ይቅርታ ማሚ። ምንም አይደለም። ምን አንስቻለሁ ትቻለሁ። ያው ማሚ በቪዲዮም እንዳየዋት በአካልም በጣም ደስ የምትል ሰው ናት። ስለተዋወቅሽ ደግሞ ደስ ብሎኛል። እኔም ደስ ብሎኛል በጣም። እሺ እና እንግዲህ ፕራንካችን ይህን ይመስል ነበረ። አንተ ተዘጓለህ ወይስ እኔ ልስቃ? ቻው ባይ ባይ። እንወዳችኋለን በጣም እናመሰግናለን።